ጥሩ ነው። በቃ እንደዚህ አይነት ነገር እየያዙ ሰዎችን ማስፈራራት ምናምን ጥሩ ነው። 100,000 ብር አስከፍለህ ማስጠፋትህ ቪዲዮን ራሱ በጣም ጎበዝ ልጅ ነህ፣ በጣም ማለት ነው። ከምሬ ነው የምነግርህ። ቲክቶክ ፔጅ የለህም ለፎሎ ብለህ ምናምን አይደለም ይሄን ነገር ያደረግከው። ምንም ቪዲዮ የለህም። የሆነ 2 ቪዲዮ ነው የቆየ ቪዲዮ ነው ያለህ እንጂ ምንም ቪዲዮ የለህም። ግን ይሄን ነገር ማለት ሩታ ቲክቶክ ላይ አሁን ላይ ያለ እኔ እዚህ ጋር እኮ ካፌ ላይ ምናምን ስለምሰራ እነዚህ ይሄን አወጣሁት እንጂ እኔ ያላወጣሁት ቪዲዮች ነፍን ያሉት። ነገር ግን እኔ በፍቅር በጸባይ የሆነ ብር ጠየቅኩት። ኖ አልሰጠህም አለኝ። ኦኬ ነው። እኔ እንደዛ ከሆነ ብዙ ምስጢሮች አሉኝ። ኢቨን ሩን ይዘህ እስከ መግባት ድረስ እንደዚህ አይነት ኮንዶም እስከ መግዛት ድረስ ሁላ የነዚያን ሁሉ ከማን ጋር ስገባ እንደነበረ ከሄርሚላ ጋር ከፍቅር ጋር አይ ቲንክ አሁን የመጣች ፍቅር መሰለችኝ ከዛ ጋር እንደዛ ነገሮችን ስታደርግ በሴት ህይወት ላይ ስትጨማለቅ ያለውን አለኝ እኔ በቃ የሆነ ነገር ሰፖርት አድርገኝ ደግፈኝ። ኢቨን ስልክህን አስቀምጥልኝ ብዬ ያስቀመጥክልኝ ልጅ ነኝ እና ቲክቶክ ላይ አይ ቲንክ ሳራ ያ ኦኬ እንዴት ነህ አለው ቪዲዮ ጠፍቷል። የአብርሽ እና የፍቅር ቪዲዮ ከአንተ ፔጅ ላይ ፖስት አድርጎ ነበርና ሁላችንም ማለት ያ ሴት ልጅ እንደዚህ በሴት ልጅ ላይ እየተጫወተ ነው ያለው ይሄ ልጅ ምናምን ብዙዎቻችሁ ትወዱታላችሁ ምናምን ብላ ፖስት አድርገው ነበርና አሁን ላይ ግን ቪዲዮ የለም እና ለምንድን ነው ያጠፋው? እኔ ብዙ ሰው እንዲማርበት ትምህርት እንዲወስድበት ማንም ሴት ብትሆን ለያዘኛው ወንድ ፍቅረኛ አለ ብላ ማመን እስከሌለባት እና እንደዛ የሚል ትምህርት ይሰጠኛል ብዬ ነበረ ፖስት ያደረኩት። ግን እኔና አብርሽ ሆኖም እነሱ ጋር በመነጋገርና በመተባበር አንዳንድ ነገሮችን ሶልቭ አድርገናል፣ ችግሮችን ፈተናል። አይ ማለት ቻናሉን እንትኑን ቪዲዮን እንዳጠፋ ምናምን ቢጠፋ ማለት ነው ሁሉም ሰው ጋር አለ። ለአንተ ጥሩ ነው። በቃ እንደዚህ አይነት ነገር እየያዙ ሰዎችን ማስፈራራት ምናምን ጥሩ ነው። 100,000 ብር አስከፍለህ ማስጠፋትህ ቪዲዮን ራሱ በጣም ጎበዝ ልጅ ነህ፣ በጣም ማለት ነው። ከምሬ ነው የምነግርህ። ቲክቶክ ፔጅ የለህም ለፎሎ ብለህ ምናምን አይደለም ይሄን ነገር ያደረግከው። ምንም ቪዲዮ የለህም። የሆነ 2 ቪዲዮ ነው የቆየ ቪዲዮ ነው ያለህ እንጂ ምንም ቪዲዮ የለህም። ግን ይሄን ነገር ማለት ሩታ እንደገና ሄርሜላ ያሉበትን ሁኔታ ያለ እዛ ጋር እኔ ጋር የኔ ምናምን እያለ እስችል ደግሞ ፍቅር ምን ያህል በሩታ ላይ በቃ ምን ልበልክ በጣም የሚያስጠላ ነገር እያደረገችባት እንደሆነ መማሪያ ብለህ ተጣለው ሽበርህን ይዘህ በቃ ሚድወሪ አሪፍ ቢዝነስ ነው እና በቃ ለዛ ነው ኤኒዌይስ እኔ አንድ እንደ ወንድም እና እንደ ወንድነት የምመክረው ምክር ነው የሚያስብል እንግዲህ በኋላ እኔ ማለት ነው ገባችሁ ፌመስ ሰዎች በሚሄዱበት ቦታ ከባባድ ዩቱበሮች እንዲሁም ተከታካሪዎች አርቲስቶች በሚሄዱበት ቦታ እየሄድኩኝ እንደዚህ ሲላላጡ ቪዲዮ እየቀረጽኩኝ 100,000 ብር እቀበላለሁ ማለት ነው። እንግዲህ አብርሽ ትናንት የአብርሽና የፍቅርን ቪዲዮ ፖስት ያደረገባቸውን ልጅ ስልኩን ተቀብዬ ነበረ፣ ደውዬለታለሁ። እንደሰማችሁት እንግዲህ ቮይሱን ያለኝ ምንድነው 100,000 ብር ተቀብያለሁ። ኦ ማይ ጋድ አብርሽ 100,000 ብር ማለት ቪዲዮን አጥፋ፣ መጀመሪያ ቪዲዮን አጥፋልኝ። ለምንድን ነው ካለኔ ፍቃድ ካለኔ ፍላጎት እኔ ቀርጨው የኔ ካሜራማን ቀርጾኝ ካልሆነ በስተቀር ምን ብለህ ነው በዚህ ኢንፊኒክስ ስልክ ቀርጸህ ፖስት ያደረከን? እኛ እኮ ምን የመሰልነ የምናምር ልጆች በስንት ካሜራ በስንት ኮምፒውተር ኤዲት ተደርጎ ፖስት የሚደረግ ቪዲዮ እንዴት ነው አንተ በኢንፊኒክስ ቀርጸህ ፖስት አድርገህ እንደዚህ የምታዋርደን? እንደገና ደግሞ በስማት ብቅጣት ምን አገባህ? ስለዚህ ይሄን ቪዲዮ አጥፋልኝ። እኔ ስለመሳሜ ሳይሆን ይሄን መልኬ እንዲታይ ስለማልፈልግ ነው። የኔ ፊት በፊልተር አምሮ ደምቆ ተውቦ ነው እንጂ ማየት የምፈልገው ከሰላስ መስለ እንዴት ፖስት ታደርጋለህ በሚል መልኩ 100,000 ብር ሰጣለሁ፣ ያለዛ አጥፋልኝ፣ ያለዛ ግን እንትን እልሃለሁ ምናምን ሲባል 100,000 ብር አስገባበት ብር እዛም በኋላ ቪዲዮ ጠፋለት ማለት ነው። እኔም ከእንግዲህ በኋላ ሰው ኢትዮጵያ ውስጥ ያለ ሰው ይጠነቀቃል ብዬ ነው የማስበው። ይሄ ቪዲዮ በደንብ ማስተማር ይሆናል ብዬ ነው የማስበው። ገባችሁ አይደለ? ማንም ሰው በየመንገዱ በየእንትኑ ምናምን እላላጣለሁ ብለሽ የምታስቢ ሰው እያንዳንድሽ በተለይ ፌመሶች ባለትዳር የሆናችሁ ሰዎች ተጠንቀቁ። ከመሬ ነው የምነግራችሁ፣ ተጠንቀቁ። በቃ መጠንቀቅ አለባችሁ። ፍቅር እያደረገችው ያለችው ነገር በጣም ያሳፍራል። ለሄርሜላ ይሄ ቪዲዮ ወደውና የተላክ ወደውና ያየችው በጣም ራሷን ፌንት ነው የገጨችው። ፊልም እያየች ምናምን ነበረ። በጣም ራሷን ነው ስታ ሆስፒታል የገበችው ምናምን የተባለውና
ይሄን ነገር እንግዲህ ዛሬ በምን አይነት አቅበስብሰው አብርሽ ተንበርክኮ እንግዲህ ለምኖ ምን ብሎ ምናምን ሩታንም ሄርሜላንም ለምኖ ምን አይነት ቪዲዮ ይዞልን እንደሚመጣው ማታ እኔ እስከሚመሽ እንዴት እንደረዘመብኝ ቀኑ አልነግራችሁም። ከምሬንም ነግራችሁ ማለት ነውና ማታ በምን አይነት መልኩ ይሄ ነገር ተስተካክሎ አውርተውበት ምናምን እንደሚመጡ ማለት ነው። ትናንት ቪዲዮ ተዘጋጅቶ ትናንት ሊለቀቅ የነበሩ ቪዲዮዎች በእንደዚህ በብጥብጥ መልኩ ሳይለቀቁ ቀርተዋል ማለት ነው። እንግዲህ ዛሬ ይሄን ነገር ለማረሳሳት ምን አይነት ቪዲዮ ይዘው እንደሚመጡ ብቻ ነው እኔ እንትን እያልኩ ያለሁት ማለት ነውና እውነት ለመናገር እኔ ብዙዎቻችሁ ፍቅርን ብቻ ለምን ተሳደብሽ አብርሽን ለምን አትሰድቢው ምናምን ትሉኛላችሁ ማለት ነው። ከምሬንም ነግራችሁ ሴት ልጅ ካልፈለገች ወንድ ልጅ በግዴታ አያስገድዳትም። ፍቅር ትናንት ያደረገችው ነገር በቃ አንተ ጋር አድራለሁ፣ እዛም በኋላ ጸጉሬን ታሰራኛለህ፣ ጥፍሬን ታሰራኛለህ፣ አይላሽ ሜካፕ፣ ይሄ ደግሞ ምንድነው የሚባለው እጅ ላይ የሚደረገው ጌጥ ምንድነው ነበር የሚባለው? እኔ እንትን ቤት ስለማልወድ መሰራትም ስለማልፈልግም አላድርገውም አላውቀውም። ምንድነው የሚባለው? ይሄ እጅ ላይ የሚነቃቀሱት የሚኳኳሉት ነገር እንደዛ ታሰራኛለህ ብላ እሺ በቃ አብረን የሆነ ቤት እንያዝና አብረን እንዋል ምናምን፣ እዛም በኋላ ከሰዓት እሸኝሻለሁኝ በኔ መኪና ምናምን ብሎ ተስማሙ። እዛም በኋላ ሄደች ምናምን። እዛም በኋላ ቤት ውስጥ ያደረጉት አልበቃቸው ብሎ መኪና ውስጥ ደግሞ እንደ አህያ ትጋጋጣላችሁ፣ እንደ ውሻ ትጋጋጣላችሁ። ምንድነው ይሄ ልጅ እዚች ልጅ ጋር ይሄ ነገር አቁሟል ምናምን ብላ አይደል እንዴ የምትለው? ይሄ ነገርማ መማሪያ ይሆናል፣ ለሌሎች መማሪያ ይሆናል። ባይዘወይ ማንም እንኳንስ እግዚአብሔርን ባይዘወይ ይሄ ቪዲዮ ብዙ ነገር ያስተምራችኋል ብዬ የማስበው ለምን እንደሆነ ታውቃላችሁ? ለማዳም ቀመሞች ማለት ነው። ኢትዮጵያ ውስጥ ያለ ፍቅረኛችሁ እኔ እስከምመጣ እኮ ራሱን ጠብቆ ከማንም ሴት ጋር እኮ ያወራ ምንም አያደርግም እኮ የኔ ባል እኮ ጀግና ነው የኔ ፍቅረኛ እኮ ምናምን ብላችሁ የምታስቡ እህቶቼ ከዚህ ቪዲዮ በደንብ አድርጋችሁ ትማሩበታላችሁ። ቢያንስ አሁን ላይ አንድ ወንድ ልጅ በትንሹ እስከ 2 እስከ 3 ፍቅረኛ አለው። ከምሬ ለምናግራችሁ በየት መልኩ አያስነቃባችሁም እንጂ አለው። ስለዚህ ማንንም ሰው የኔ ብቻ ነው ብላችሁ ማሰብ ወይም እንትን መቀበል አትችሉ። ከምሬ ለምናግራችሁ ያለዛ ደግሞ ካሜራ ከጸጉራቸው ላይ ጸጉር ካሜራ ላይ ያረጋችሁ ስደዷቸው ማለት ነው። ገባችሁ? ሁሉንም ነገር እንድታየው ማለት ነው። እና ከባድ ነው። ከምሬ ለምናግራችሁ አብርሽ እንግዲህ ምን ያህል ጎበዝ ምን ያህል ፌመስ ማንም የሚያውቀው ሰው ነው። ግን እንዴት እንደሚልከሰከስ እዩት። ሄርሜላዬ የኔ ፍቅር ምናምን እያለ አንቺ እንደዚህ ህይወቴ ልታበላሽ ነው እንደ መጣሽ ምናምን እያለ ፍቅርን እየተሳደበ የነበረው ትናንት አኝኝኝ ወይኔ በላቸው። እኔ ሴት በመሆኔ በጣም አፈርኩኝ። አሁን አጣራለሁ እንዴ ፍቅር እኮ ፏድ ቅድም ገብቶ ሳቀ። ሁሉም ሰው ይቅርታ ፏድዬ ለካ አንተ ነህ እውነተኛ ያለህ ይቅርታ። አመሰግናለሁ። እንኳን እውነታው ታወቀልኝ፣ እንኳን ፈጣሪ እንኳን አላህ አጋለጠልኝ የኔ እምባ ምናምን አለ። የፏድ እንባ የፍቅርን ጉድ አውጥቶታል። የሩታ እንባ የአብርሽን ጉድ አውጥቶታል። ከእንግዲህ በኋላ ምንም ነገር አናምንም። ሁልሽም ውሸታም ናችሁ። እያንዳንድሽ የቡታጀራ ዩቱበሮች ውሸታሞች ናችሁ። ወደድሽም ጠላሽም እመን አትመን እያንዳንድሽ አታምንም፣ ግን ውሸታሞች ናቸው። ሁሉም ዩቱበር የተለያየ ውሸት ወጥቶባቸዋል። የነ ኤፍሬም ትናንት የሰሩት ቪዲዮ ሳቀጭ ማለይት ሳይቆረጥ ፖስት ተደረገ። የነ ቡርኬ ደግሞ በቀደም ምንድን ነው አንተ ሀሰን ለኔ ፍፄ ደግሞ ለቡርኬ ሆነን እኮ ነው ይሄን ነገር ሰርተነው ነበረ። ከዛ ግን እነሱ ሊያጣሉና እንደዚህ እያሉ ነበረ ምናምን ብላ ሃይሚ ስትናገር ወጣባት እና አብርሽም ትናንት ተዋረዱ። ስለዚህ ተጠንቀቁ። እኛ የምትሰሩት ቪዲዮ ጠፍቶን አይደለም፣ ግን እያንዳንዳችሁ ኤዲት አድርጉ። ኤዲተራችሁ በደንብ አድርጎ አጣርቶ ምናምን ይስራ። ገባችሁ? ይስራላችሁ። ለማንኛውም ወዳችኋለሁ። ሰብስክራይብ ማድረጋችሁን አትርሱ። ማታ የሚለቀቀው ቪዲዮ በደንብ እየጓጓን እንጠብቃለን። ምን አይነት ተቀሳስራ ምን አይነት ለማቀሳሰር እንደሚሞክሩ እናያለን ማለት ነው። ለማንኛውም ወዳችኋለሁ። ባይ